አማልም ሲሉኝ እጅ አቀፍኩት። ሴተኛ ዳሪ እናት ያለም ሰው አለ። ፍቅረኛ መያዝ ቀላል ነው፣ ነገር ግን በእኔ ምርጫ እስካሁን ተሳስቻለሁ። አሁን ደግሞ የእግዚአብሔርን ፍቃድና ምርጫ እየጠበቅኩ ነው። ጤና ይስጥልን የምንወዳችሁ፣ ዛሬ የምናወራላት ሴት በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ ስሟ ጎልቶ የሚነሳ በውበቷ በችሎቷ እንዲሁም በጠንካራ ማንነቷ የበርካታ ሰዎችን ቀልብና አድናቆት ያተረፈች ውብ አርቲስት ናት። እርሷም ተወዳጁ አርቲስት ሜላት ነብዩ ናት። ዛሬ የምናቀርብላችሁ ታሪክ ግን ተስፋ መቁረጥ ወይም የሐዘን አይደለም። ይልቁንም የጽናት፣ የትግል፣ የይቻላል መንፈስ፣ የቢዝነስ ስኬትና የላቀ መንፈሳዊ እርካታ ሕያው ምስክርነት እንጂ። አርቲስቷ በንግዱ ዓለም ያላት ስኬትና በመሃል አዲስ አበባ የምትኖረውን ቅንጡ ሕይወት ብሎም ያሳለፈቻቸውን አወዛጋቢ የፍቅርና የትዳር ሕይወትም በዚህ ቪዲዮ ልናስቃኛችሁ ወደናል። በአርቲስቷ የቅንጦት ኑሮ እየተደመምን ብዙ ስብራትን ካስተናገደው ልቧ ዘልቀን ከአርቲስቷ ምክርና ምስክርነትን እየወሰድን ከብዙ ትዳር መፍረስ በኋላ አንዲት ሴት እንደምን ደስተኛና ቅንጡ የሆነ ኑሮን መምራት እንደምትችል ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆም። እስኪ ወደ ሜላት ነብዩ ውብ ምቹና ማራኪ ቅንጦት ዓለም ገብተን ጥቂት እንቃኝ። ዛሬ ላይ ሜላት ነብዩ ስሟ ሲነሳ አብሮ የሚነሱት የሰራቻቸው ፊልሞች ብቻ አይደሉም፣ ይልቁንም በገዛ ጥረቷና ላቧ የገነባችው የቅንጦት ሕይወቷ ጭምር እንጂ። በአሁኑ ወቅት ሜላት በከተማችን እጅግ ቅንጡ በሆኑ መንደሮች ውስጥ የግዙፍ መኖሪያ ቤቶች ባለቤት መሆን ችላለች። መኖሪያ ቤቷ ሲታይ በከፍተኛ የዲዛይን ጥራት የተሰራ ሰፊና ውብ ግቢ ያለው ለማየት እንኳን የሚማርክና መረጋጋትን የሚፈጥር ከመሆኑ የተነሳ የአንዲት ወጣት ሴት አርቲስት ቤት ሳይሆን የድሮ ባላባቶችን ቤት ይመስላል። የሷን የቅንጦት ሕይወት ይበልጥ ማራኪ የሚያደርገው ደግሞ በግቢዋ ውስጥ በግራና በቀኝ የተደረደሩት ዘመናዊና ውድ የሆኑ እንዲሁም ከ50 ዓመት በላይ ያስቆጠሩ መርቸዲሶች በግቢዋ ላይ በኩራት ተደርድረው ይታያሉ። 2 መርቸዲስ መኪኖች እንዲሁም አንድ አዲስና ማራኪ የጄቱር መኪና ባለቤት ናት። እነዚህ መኪኖቿ የሞተር ኃይላቸው ብቻ ሳይሆን ውስጣዊ ምቾታቸውና ውበታቸው የማንኛውንም ተመልካች ቀልብ የሚስቡ ናቸው። በዚህ ምክንያት በአሁኑ ወቅት በሀገራችን የመዝናኛ ዓለም ውስጥ ካሉ ጥቂት ባለሀብትና ስኬታማ አርቲስቶች ዝርዝር ከቀዳሚዎቹ ተርታ ትሰለፋለች። ነገር ግን የምንወዳችሁ ይህ ሁሉ ሀብት፣ የቅንጦት መኖሪያ ቤቶችና ውድ መኪኖች እንዲሁ በምኞት ወይም በአንድ ጀንበር የተገኙ አይደሉም። ከዚህ ሁሉ ስኬት በስተጀርባ ትልቅ የትግልና የታታሪነት ታሪክ አለ። ሜላት ነብዩ ለጋር ተወልዳ ጉለሌ ያደገች ሲሆን ገና በወጣትነቷ በ15 ዓመቷ ነበር የራሷን ሕይወት ራሷ ለመምራትና በራሷ እግር ለመቆም መታገል የጀመረችው። ለቤተሰቧ ሁለተኛ ልጅ የሆነችው ሜላት ነፃነትና ራስን መቻል ገና በለጋ ዕድሜዋ ነው የተለማመደችው። አንድ ቀን ፍጹም ባልጠበቀችውና ባላሰበችው አጋጣሚ በይፋ ወደ ጥበቡ ዓለም እንድትቀላቀል የሚያደርግ አጋጣሚ ተፈጠረ። እነዚህን ሁሉ ቅንጡ መኪኖች በግቢዋ ሳታቆም በፊት ሜላት በላዳ ታክሲ እየተጓዘች ሳለ ታዋቂው ተዋናይና የማስታወቂያ ባለሙያ ሰራዊት ፍቅሬ ይመለከታታል። ላዳዋን አስቆሞ የማስታወቂያ ባለሙያ መሆን ትፈልግ እንደሆነ ይጠይቃታል። እሷም ያላትን ፍላጎት ገልጻለት በዚህነት የፀጉር ቅባት ማስታወቂያ ላይ እንድትሰራ እድል አገኘችም። ያ ማስታወቂያ የህይወቷን አቅጣጫ ሙሉ በሙሉ ቀይረው። በመቀጠልም በርካታ ማስታወቂያዎችን በመስራት እውቅናዋን እያሰፋች መጣች። በተለይም ለየት ያለ ንግግር የድምጽ ቃናዋ ሜላትን አይረስ ያደርጋታል። ከዚያማ ብዙም ሳይቆይ የፊልም ዓለሙ በር ተከፈተላት። ቀዮ በተሰኘው ፊልም ላይ ለመጀመሪያ ጊዜ በትወና ብቃለች። ነገር ግን የብዙዎችን አድናቆትና ፍቅር ያተረፈችው በኢትዮጵያ ሲኒማ ውስጥ ስሟ ጎልቶ እንዲወጣ ያደረገው ስሌት የተሰኘ ድንቅ ፊልሟ ነበር። ከዚያ በኋላ ሌሎች በርካታ ፊልሞች ላይ በመተወን እስካሁን ከ11 በላይ ስኬታማና ተወዳጅ ፊልሞች ላይ በመሳተፍ ድንቅ የትወና ብቃቷን ከማስመስከር አልፋ የህዝብ ተወዳጅነትን አትርፋለች። ከፊልም ስራዎቿ ባሻገር ሜላት እንዲሁ ከሩቅ ለተመለከታት ቀበጥ የቤት ልጅ ትምሰል እንጂ እሷ አርቆ አሳቢ ቢዝነስ ሰው ናት። በአሜሪካ ሀገር ለ2 ዓመታት ያህል ኖራለች። በዚህ ያገኘችው የህይወትና የንግድ ልምድ የራሷን የቢዝነስ ግዛት እንድትገነባ ትልቅ አቅም ሆኗታል። በተዋናይነት ብቻ ሳትወሰን በቅርቡ እንኳን ሜላት ፐርፊውም የተሰኘ ግዙፍ የሽቶ ብራንድ በመመስረትና ማርቤላ ፕሮዳክሽን የተባለ የራሷን የፊልም ፕሮዳክሽን ድርጅት በማቋቋም ድንገት የገባችበትን የፊልምና የማስታወቂያ ስራ ከተዋናይነት ወደ አሰሪነት በማደግ የምትወደውን የፊልም ጥበብ ገንዘቧን አፍስሳበት ወደ ቢዝነስ ቀይራው ስኬታማ ነጋዴ መሆን ችላለች። ሆኖም ግን የዚህች ውብ አርቲስት ህይወት መንገድ ሁልጊዜ አልጋ ባልጋ አልነበረም። ከስኬቷና ከቅንጦት ህይወቷ ጎን ለጎን የሜላት የፍቅር ህይወት በሀገራችን የመዝናኛ ብዙሃንና በማህበራዊ ሚዲያዎች ላይ በስፋት ሲዘገብና ከፍተኛ የህዝብ ጫና ሲደረግባት የነበረበት አጋጣሚ የሚረሳ አይደለም።
እንደው ሌላው ቀርቶ ሚስቴና ባሌ ከተባባሉት የፍቅር አጋሮቿ ውጪ ሜላት ፐርፊውምን ማስተዋወቅ በጀመረችበት ወቅት ከኢንተርናሽናል ሞዴል ቪክ ጋር የሰራችው ማስታወቂያ በህዝብ ዘንድ እጅግ ተወዶ የነበረ ቢሆንም ብዙዎች ግን የነበራቸውን ሙያዊ ግንኙነት ወደ ፍቅር በመተርጎም የሐሰት ወሬዎችን አሰራጭተው ነበር። በኋላ ላይ እውነታው ሲወጣ ሞዴል ቪክ የራሱ ቤተሰብ ያለ መሆኑና ሜላት እንደውም ከባለቤቱ ጋር የጠበቀ ጓደኝነት ያላት መሆኑ ታውቆ ወሬው በከንቱ ቀረም። ሌላው ከንቱ ወሬ ሳይሆን እውነተኛ የፍቅር ህይወት የነበረው ፍቅራቸውን በሚዲያ አውጀው አንድ ሰሞን የፍቅር ቄጠማ እየቀጠፉ በፍቅር እፍ ብሎ የነበሩበት አጋጣሚ ግን ፍጹም አይረሴ ነው። ሜላት ከአርቲስት ሄኖክ ድንቁ ጋር በነበራት የፍቅር ግንኙነት በወቅቱ ፍቅረኛዋ ከሌሎች ሴቶች ጋር ስሙ ይነሳ ጀመር። ከሱ ጋር አብሮ የመሆን ጉዞ ለሜላት እጅግ ፈታኝ የስነልቦና ስቃይ ሆነባት። ህዝቡም በሁለት ተከፍሎ አንዳንዶቹ እንዴት ከእንደዚህ አይነት ወንድ ጋር አብራ ሆነች እያሉ ሲወቅሷት፣ ሌሎች ደግሞ ማዕበሉን ችላ የቆመችበትን ጥንካሬ ያደንቁ ነበር። በእነዚህ ሁሉ ማዕበሎች ውስጥ ግን የሁለቱ ዝነኞች ፍቅር በጊዜው ብዙዎች የሚቀኑበትና ለተመልካች እንኳን ደስ የሚሉ ከመሆናቸው የተነሳ ፍቅራቸው እንዲሁ በዋዛ ይቀራል ብሎ ያሰበ አንዳች ሰው አልነበረም። ነገር ግን በሁለቱ መሃል ያለው ፍቅር ባለመግባባትና በማህበራዊ ሚዲያ ወሬ ተጠፍሮ ተያዘም። የሜላት ቀደም ብሎ የልጅ እናት መሆን፣ የሄኖክ የቀደመ አወዛጋቢ ትዳርና የፍቅር ህይወት ከሶሻል ሚዲያ ውዥንብር ጋር ተዳምሮ እነዚያ በቴሌቪዥን ፕሮግራም ፍቅራቸውን ሲገላለጹ የምናውቃቸው ጥንዶቹ በስተመጨረሻ መለያየታቸው እውነት ሆነ። ያ ስንት የተባለለት የፍቅር ግንኙነት በከፍተኛ ለመግባባት ከተጠናቀቀ በኋላ ሜላት የተሰበረ ልቧን ጠግና ከሁለት ዓመት በኋላ ወደ አዲስ ትዳር ገባችም። ነገር ግን ያ በፍጥነት የተወሰነ ትዳርም ቢሆን በይፋ በፍች ተጠናቀቀም። አሁንም ሶሻል ሚዲያው ጉድ አለ። ነገር ግን በዚህ ትዳር ውስጥ የተፈጠረው ሌላው አስደናቂ ነገር ከባሏ ጋር ከተለያየች በኋላ እንኳን ከአማቷ ጋር የነበራት ፍቅርና መከባበር አለመቀነሱ ነው። የባሏ እናት እጅግ መልካም በመሆናቸው ከእሳቸው ጋር በመቆየት ሁለተኛ ልጇን ስትወልድ በደንብ እንድትታረስና እንድትንከባከብ አድርገዋታል። ሜላት በእነዚህ ሁሉ ጊዜ ለልብ ስብራቶቹ የሰጠችው አሁናዊ ምላሽ ደግሞ እጅግ የበሰለና የብዙዎችን ልብ የነካ ነው። የዋህ ነኝ ሞኝ ግን አይደለሁም ስትል በቅርቡ በአመለሰት ሙጭ ፖድካስት ላይ በሰጠችው ምላሽ እውነታውን ይፋ አድርጋለች። አርቲስቷ ፍቅር ውስጥ ራሷን ሙሉ በሙሉ ሰጥታ የምትወድና ሰውን የምታመን እውነተኛ አፍቃሪ እንደነበረችና ሰውን በማመኗ ምክንያት ግን ከፍተኛ ዋጋ እንደከፈለችና የስነልቦና ቁስል እንደደረሰባት ሳትሸሽግ ተናግራለች። ዓለም ለፈጠራት አምላክም አልተመቸችም። ስለዚህ ሰው እንዲወደን መጠበቅ የለብንም። መጽሐፉም እንደሚያስተምረን እግዚአብሔርን ማመን ሰውን ግን መውደድ እንጂ ማመን እንደሌለብን ተምሬያለሁ በማለት ድንቅ ህይወት ብስለቷን አሳይታለችም። ባለፈው የፍቅር ህይወቷ የተጸጸተችበት ወይም የተቆጨችበት አንድም ቀን እንደሌለና ያ ያለፈችበት ስህተትና የልብ ስብራት ለዛሬው ጠንካራ ማንነቷ ትልቅ መሰረት እንደሆነ ብትገልጽም ትዳርና የፍቅር አጋር አልበረክትልሽ ማለቱ ግን የራሱ የሆነ ስብራትና ሐዘን እንዳለው መቼስ የአደባባይ ሚስጥር ነው። ዛሬ ላይ ሜላት ነብዩ የትላንት መሟንና የልብ ስብራቷን ሙሉ በሙሉ ወደ ታላቅ ስኬትና የመንፈሳዊ እርካታ ቀይረዋለች። በአሁኑ ወቅት ምንም አይነት የፍቅር ህይወት የለኝም ያለችው ሜላት አሁን ሙሉ ትኩረቷን ጊዜዋንና ፍቅሯን በሁለት ልጆቿ በስራዋና በራሷ ሰላም ላይ አድርጋ በደስታ ትኖራለች። የፍቅር ህይወት አሁን ላይ እንደማያሳስባት እንደውም በቀላሉ የሚገኝ ነገር እንደሆነና ከዚህ ቀደም ካለፈ ህይወቷ ተምራ በራሷ ህይወት አጋር መምረጡን ትታ ነገሩን ሙሉ በሙሉ ለፈጣሪ መስጠቷንም ከሰሞኑ ተናግራለች። ሲንግል እናት ሆና ልጆቿን በማርያም ፍቅርና በስርዓት ማሳደግ፣ የራሷን ግዙፍ የንግድ ተቋም መምራት፣ የቅንጦት መኖሪያ ቤቶችና የቅንጡ መኪኖች ባለቤት ሆና በሙሉ መንፈሳዊ እርካታ መኖር ለአንዲት ወጣት እናት ቀላል አይደለም። ነገር ግን ሜላት ይህንን ሁሉ በጽናትና በፈገግታ አሳክተዋለች። አወዛጋቢው ታሪኳና የደረሰባት የስም ማጥፋት ዘመቻ ሊጥላት አልቻለም። ይልቁንም የበለጠ አጠንክሮ ወደ ስኬት፣ ወደ ሀብትና ወደ ሙሉ የመንፈሳዊ ሰላም ማማ ላይ ወጣት እንጂ። የምንወዳችሁ ተመልካቾቻችን እናንተስ የዚህችን የሴት ብርቱ የሆነችውን የአርቲስት ሜላት ነብዩን የፍቅርና የትዳር ብሎም የቢዝነስና የቅንጦት ህይወቷን እንደምን ታዘባችሁትም? እንደተለመደው ሐሳብና ስሜታችሁን በኮሜንት መስጫው ላይ አጋሩን። በእናንተ ሐሳብ ላይ ሌሎች ሐሳብ እንዲሰጡበት እንድንወያይና እንድንማማር ያደርገናልና ሐሳባችሁን ሳትሰስቱ ጀባ በሉን እያልን የዛሬውን ጥንቅራችንን በዚሁ ቋጨን። በቀጣይ በሌላ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።